እንዴት ልታገባኝ ወሰንክ ግን? ስለምወድሽ። ደስ ይላል ግን እኮ ሙያ የለኝም። ችግር የለውም ከዘመኑ ሴት የሚጠበቅ ነው። እንደዚህ አይነት ባል ነው የሚያስፈልገው። አባቴ ያስተምርሻል። ሙያ ምናምን የለሽም ምናምን ብሎ ከመጠየቅ ይልቅ ማጽዳት አልወድም። ምንም እንዳታስቢ፣ ቤታችን ሲቆሽሽ አዲስ ቤት እንከራያለን። አስባል በየቀኑ ማለት ነው ቤት ሲቆሽሽ በየቀኑ ቤት ትቀይራለህ። አንቺን ማኖር ግዴታዬ ነው እኮ የማን አባህ ጎፈሬ ነው። ድንግልም አይደለሁም። አይ እሱ እንኳን አይጠበቅብሽም። ችግር የለውም። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። የምን ትግል? ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ቡቡ። ምንድነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል ካልክሽ ምንድነው? አስፈሳጭ ጨርሰልን ምናምን እንዲህ አላለቀም እኮ። እሺ ኔክስት ቪዲዮ ላይ እናገኘዋለን። መርከብ ዘንጣለች ሆኖ አምሮብኛል አይደል? ምን ከመጀመሩ ነው ኬራው ጋር ስቴጅ መሽቀርቀር የጀመርሽ? ለሱ መስሎሻል? ዲያስፖራ ጓደኛው የምትዋል ባክሽ። ሚስትህን እስክትዋወቃት ቸኩያለሁ። ቆየች እንደውም ልደውልላት። ቆይ እና ኬራው ድል ፈነጊው ፍንግል ነው። ወይኔ ደወለ በቃ ሰሰቶ። እሺ ራስሽን ጠብቂ። ስለተዋወቅኩሽ ደስ ብሎኛል። እኔም በጣም። እሺ ተጫወቱ። ሽንቴን ሸንቼ ልምጣ። ደግሞ በጣም ቆንጆ ነክ። አመሰግናለሁ። ፍቶ ደግሞ በጣም ነው ደስ የሚለው። እዚህ ድረስ ይሸታል አይደል? ሄሎ ወይዬ፣ ኧረ እባክሽ መጣ። ቀርቷት ነው። አንተ ሪከርድ አድርጓት። ምንድነው? እየደወልኩ እኮ ነው። ዝም ብለህ አንሳውና ስማ። እሱ እኮ ገብቶ ቀረዛው። አንተ ካላይ በቃ አንቺን የመሰለሽ ልጅ ግን ከሱ ጋር አይከብድም? እንዳንተ አይነቱ እስኪመጣ ብዬ እንጂ አይመጥነኝም። ጊዜ ማሳለፊያ ነው በእኛ። የተግባባን ይመስለኛል። ዛሬ ማታ እራት የት እንገናኝ? አንቺ ቆሻሻ ነው። ቆይ ስታስቢ ወንድሜ ላይ እንደዚህ ማድረግ ይመስልሻል? ሁሉንም ነገር አሰምቼዋለሁ። አንተ ውሻ ሰራህልኝ ማለት ነው? ዝበይ ወራዳ ተዋት። ኢቢ አፍንጫው ላይ እንደዚህ አይነቷን አንገቷን ቆርጦ መጣል። እስማ ልክስክስ ምንድነው? ካፌ ውስጥ ቆይ አንዴ ወንበሩን ላጽዳላችሁ። ምን ታጸዳለህ? መቀመጫ የማየት ፈልግ እንጂ ባለ አረ እንደዛ የማን መቀመጫ? አሁን አጽዳና ከፍታችን ጠፋ። እቺ መቀመጫ ሆና የምትታይ ሆና አውቃታ ወደ ልጁ እየዞረች ብላ ለኔ ጥቁር ያለውና። እሺ ላንቺስ? አንተ ምን ሆነክ ነው? ካፌ ውስጥ ገብተህ በዚህ ሰዓት ቡና ታዛለክ? ለማንኛውም ምን አገባኝ። እና ምን ይዘዝልሽ? ቺከንና ሼክ አምጣልኝ። ባለ እሺ ልጁ ከሌለውስ ብር። በቃ ሴቶች ጋር ማስተዋል የሚባለው ነገር የለም። አንተ ጥርግ አድርጋ በለች። እሺ ደግሞ ችጋራም እያለች ትሳደባለች። ይኸው ሂሳባችሁ። እኔም ፈራው ጥሏት እንዳይል። አንዴ የመጣው ሽንት ቤት ደርሽ ሄደ። በቃ አላልኩ? ወንድ ልጅ ክፍያ ሽንት ቤት ካለ ሄዳል። በቃ ምን ታካብዳለህ? ለ3000 ብር እኔ ስላልያዝኩ እንጂ። አረ አይደለም። እስቲ ክፈዩ ስላለሽ ሽጋራም ወንድም ገንዘብ ጎደለኝ። ምን እንደማደርግ ጨነቀኝ። ወይኔ ወንድ ልጅ አይጣ ከምር አይጣ። ወይኔ ራሷ መሙላት አለባት። ተሙላ ጎበዝ። አንተ በጓሮ በር ሂድ። ለአንተ የምትሆን ልባምን ሴት ፈለጋ አገኛት። እቺ እንኳን አትሆንም። እውነትህን ነው። አትሆንም። እቺ እንዴ መከራውን አብላልኝ በእናት። ይቅርታ መውጪ ሰዓት ስለደረሰ ሂሳብ ልቀበልሽ። ተረጋጋ፣ ይሰጥካል። ለምን ልረጋጋ? በሰዓት እኮ ነው የምንቀሳቀሰው። ወይስ የምትጠብቂው ሌላ ሰው አለ? መቼም ብቻዬን እንዳልሆንኩ ታውቃለህ።
አልነገረሽም እንዴ? አስቸኳይ ነገር እኮ አጋጥሞት ሄደ። ይሄኔ ነው መሸሽ። አዎ ይሄኔ ነው ያለ ተበላች ይላል። ተበላች። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። እንደዚህ ነው በቃ እነኚህ የወንድ ገንዘብ ለመብላት ቢያሰፈሰፉ ሴቶች እንደዚህ መስራት ወይስ የተከፈለበትን ዕቃ ታጥቢያ እንዴ? አሁን ተለምን ይሄው ገባችላ ዕቃ እያጠበች እንደዚህ ማሰራት በቃ ይከተ አረ ይፈጀው ካብር ተመችቶኛል። እንዴ ምንድናቸው ደግሞ አንተ 2 ሰዓት ሆናት እኮ አትመጣም። ቀጥሮ ነው ዛሬ ምን ገጠማት? የኔ አበባው መጣች። ያንተ አበባ መጣች እንደ ተባባል በአስተርጓሚ ሊሰራ ነው። አትዙር ጀንተል በል። ወይኔ ወንድ ልጅ ተዋረደ። አሁን ምን ትላታለህ? ምን አንተ ደንቦራ እምልህም በል። ፈጣሪ እችን የመሰለች ቆንጆ ብቻዋን ስትቀመጥ ምን ትላታለህ? ኢንዲፔንደንት ውመን ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ስትስቂ ካይን ያውጣሽ። ምርቃት ነው እርግማን ነው? ከሰው አይን ካልገባውማ ቆሜ መቅረቴ ነው። ሳቅ ውይ አንተ አሁን እንደዚህ ሳቃ አይ ይርፈበለ ተበለ ተቀበላትና ከኔ አይኑ ገብተሻል። ከሌላ የሚሰምርሻልሽ በላት። ምን እያረጋችሁ? ሙድ ያዙብሽ ነው በቃ አንቺን ለማውራት እህት ናት ኤላ። ወይኔ ይሄን ሁሉ ያስለፋኝ ለማስታወቂያ ነው። ምንም አልልም ብቻ ምንም አልልም። ተናደረ። ምንድነው ተንኮሱ ደግሞ? ምን ነው እርሶ እያልሽ ከምትጠሪኝ? ገባ በቃ ባይዞ የብዙ ትላልቅ አባቶች አከራዮች እንደዚህ ነው በቃ ታውቃለህ። የሆነ ወጣት ምናምን ሴት ምናምን ሲያገኙ እንደዚህ ነው የሚሆነው። ከራይታለች እዚህ ግቢ ያልኩ። በቃ እስኪ እናወራ በቃ። እሺ ጥሩ ልጅ ነው ይመጣል በቅርብ ማለት ለልጃቸው ፈልገዋት ነው ወይስ? እጂ ነይ ተመለሽ። እንዴ እንደዚህ ማዘነጠሽ አትወጪም። ሌላ የማምር ልብስ ልበሽ። ልጄ ከውጭ መጣል እያልኩሽ እንዴ ኧረ ተይ። አይን እንዳትገባብ ነው። ምን አይነት ሳጥሩልኝ ያለችው ሁሉ ነገሯ ስምሽ ማዛ ጅንጀና አይላ አጀማመር ራሱ ማለት ማዛ ነው አይደለም ምናምን። አንቺ እንዴ ፊት እየነሳሽ እናቷ ናት ፈከክማቲ እንዴ ማዬ ባል ፍለጋ ወጥተው ነው ማዘላ አዋዋሏን እኮ ብዬ ነው። ቆማ አስቀር ጊዜ እኮ አሳስባይ ነው ባለው የሱም እናት አለች። የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው። በል ተዋወቀው እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫም እንደዚህ ነበር በቃ መሆን ታውቃለህ። በእናትና አባት ተገርፈ ፍቅር ውስጥ እንድትገባ በቃ ብለው ጓደኛዬ እስከዚህ ድረስ አያ ቪዲዮዬ እና ሰብስክራይብ ሼር ኮሜንት አታረግም ደግሞ ቪዲዮውን ላይክ አድርግ። ይመቻችሁ።